ዳይ ኤሆ ብላለች። ሂር ዊ ጎ ብለናል እኛ። እናንተ ባርሴሎናና አትሌቲኮ ማድሪድ እንግዲህ ደውሎ ለበርናርዶ ሲልቫ መጀመሪያ ፈልገው እንደነበር ይታወቅ። በተለይ ደግሞ አትሌቲኮ ገፍቶ ነበር፣ ባርሳ የተከታተሉ ነበር። ባርሳ ሀሳባቸው ከዓለም ዋንጫ በኋላ የሚለውን ነገር ይዞ ስለነበረ ለቅ ለማለት ፈልገው ነበር በርናርዶ ሲልቫ። ለሁለቱ እንግዲህ ውሳኔን የሚሰጠው ከዓለም ዋንጫ በኋላ ነው አላቸው። ግን ደግሞ ሪያል ማድሪድ ደወለ። ችግሩ እኮ እዚህ ጋር ደወልን። ዛሬ ደወልን፣ ዛሬ አለቀ። አይ አካውንታችን ትንሽ የተጨናነቀች ነው። ኮፒ ሊንክ ታጨናንቁኝ ደስ ይለኛል። ሪፖስት እያደረጋችሁ በዛውም ሌሎቹንም ቪዲዮዎች ገብታችሁ ሪፖስት ማድረግ ትችላላችሁ። ሜክሲኮ ላይ ዘና ብለንበታል። ኤኒዌይስ ግን ያው አዲስ ኮና ፕላስ መጫ ያረስ ዓለም ዋንጫ ትራንስፈር ምንም አያመልጣችሁ። ሀሳባችሁ ኮሜንት ላይ ያስቀምጣችሁ። ኮፒ ሊንክ ቢደረግ እንዳልኳችሁ እንቀጥል ብቻ ወደዚህ ምጫችሁ። አሁን ደግሞ የሆነ ፕሮቶ እንትን አውጥተዋል። ምንድነው ሲያወሩ ነበር ቢመጣ እኮ አይጠቅመንም ምናምን በርናርዶ ሲልቫ። እኔ አንዳንዶቻችሁ ትገርሙኛላችሁ። አንዳንዴ ሎስ ሲያጋጥም ብትወስዱ ችግር የለም። ኦኬ ብቻ ይኸው እንደምታዩት ጆዜ ሞሪኒዮ፣ ደምፍሪስ፣ በርናርዶ ሲልቫ እያለ እየቀጠል ነው። እንዲሁ ኮናቴ ጨምረናል። ራሱ ሩዲገርም ኮንትራት ይፈርማል። ገና መጀመራችን ነው። ምንም አሁን ደነቀጥክ። ቲቶ ስፖርት ክሬተር ካፖ ደግሞ ኖሚኔት ታደርጉኝ የነበራችሁ በጣም ቴንኪ ማለት ፈልጋለሁ። በዛውም ያለ ነገራችሁ ፈልገው ግን አስቸገረ። ሊንክ ውስጥ ነበር ባዮ ላይ ያለው እና እሱን ኮፒ አድርጋችሁ መልሳችሁ ፔስት ማድረግ ትችላላችሁ። ዳይሬክት ከማድረግ ይልቅ እንደዛ ስታደርጉ ትሰራላችሁ። እስካሁን ኖሚኔት ታደርጋችሁ ደግሞ ቴንኪ ማለት ፈልጋለሁ። እንቀጥል። ይሄ እኮ ማለት ነው ምላሹ ስፔን ውስጥ ብቻ አይደለም፣ ለዩሮፕ ለዓለም ነው ምላሽ የምንሰጠው። ይሄ ገና ምንም ይሄ እንትን መስሎ ከሆነ ማድሪድ የሚያልቅ ገና በጣም ገና ጣት አይበቃንም። ሂር ዊ ጎን ብያቸዋል። እንዲህ እያል ሌላ ጣት እንፈልጋለን ያለ ጥርጥር ነገር ብቻ። ያ ሪያል ማድሪድ እንግዲህ በርናርዶ ሲልቫ አጌን ዋንስ አጌን ሂር ዊ ጎ ጨርሰናል ማለት ነው። 2 ዓመት ኮንትራት ይፈርማል ማለት ነው። ከዛ በኋላ ሪያል ማድሪድ አራይቭ ያደርጋል ማለት ነው። ከዓለም ዋንጫው ካለቀ በኋላ we will be there more than you believe ብለናል። ኤኒዌይስ ደግሞ ትንሽ አካውንታችን ተመታከል እንደገርኳችሁ ኮፒ ማድረግ ላይ ሀሳባችሁ ኮሜንት ያስቀምጣችሁ። ቀጣይ እስክንገናኝ ድረስ ይመቻችሁ። ሪያል ማድሪድ ይናደማስ። ቆይ ግን ይሄ ነገር እውነት ነው? በዓለም ዋንጫ ሆነን እኮ ረሳ ነው። በርናርዶ ሲልቫ ወደ ማድሪድ ባርሳ ተብሏል ነበር እንዴ? ቆይ ምንድን ነው? ለማንኛውም 2 ዓመት ፕላስ ያለው ሂር ዊ ጎ ወደ ማድሪድ። በዓለም ዋንጫው ያርሰውትም ግን ግራ ስለገባኝ ነው። ባርሳ ተብሏል ነበር። ማድሪድ እንዴት ነው የጠለፋችሁት ደግሞ? ፔሬዝ 150 ሲያቅተው መልቀም ጀመረ ወይ? ለማንኛውም ሂር ዊ ጎ ተብሏል። በርናርዶ ሲልቫ ወደ ሪያል ማድሪድ ሂር ዊ ጎ ተባለ። ሆሊሴ ለማንኛውም እስኪ ሀሳብና አስተያየታችሁ ማድሪድ ላይ ምን ሊጨምር ይችላል? በርናርዶ ሲልቫ ኮሜንት ላይ ጻፉ። እንተኛ። ጠዋት 11 ሰዓት መነሳት አለብን። ኮሪያ ከቼክ ትጫወታለች። አራንተ የተመታህ ማድሪድ። እኔ በርናርዶ ለሚወደው ህልሙ ለሆነው ክለብ ይፈርማል ብዬ ስጠብቅ አንተ ልትወስደው ነው። ለነገሩ ይህን የሚያህል ተጫዋች በነፃ አግኝቶ አይደለም እኔን በነፃ ቢያገኘኝ ከማስፈረም ወደ ኋላ አይልም። ሪያል ማድሪድ የሆነ የአበሻ ጸባይ ያለበት በቃ ነፃ ነገር ምንም አይምርም። በቃ በዚህ ዓመት በዛ በኩል የሚያምር ጨዋታ በደንብ እናያለን ማለት ነው። ይመቻችሁ። ሰበር ዜና በርናርዶ ሲልቫ ኦፊሻሊ ሂር ዊ ጎ ወደ ሪያል ማድሪድ ማለት ነው። ቢኮዝ ኦፍ ጆዜ ሞሪኒዮ ትላለ ማለት ነው። ደወለለት። አንተ ምንድነው ባርሳ ምናምን የምታቀላልጠው ና ምናምን አለው። መጣ ማለት ነው። እግዚአብሔር ጸዴ ሳይኒንግ ነው። ምክንያቱም አንደኛ ፍሪ ነው፣ 2 ዓመት ኮንትራት ነው። 2 ዓመት ባገው መጫወት ይችላል። በዚህ ሲዝን በርናርዶ ሲልቫ ያሳለፈው ሲዝን ቀላል የሚባል የቡድኑ ይሄ ቁልፍ የሚባል ተጫዋች ነበር። ለዋንጫ በደንብ ኮምፒት የሚያደርግ ቡድን ውስጥ ቁልፍ ተጫዋች ሆኖ ነበር ያሳለፈው በፔፕ ጓርዲዮላ ስር እና ቀላል ነገር አይደለም። በነፃ ነው። ያበደ ነው። 2 ዓመት ኮንትራት ያበደ ነው። ከጆዜ ጋር ያው ጆዜ ስለሚፈልገው መሰለ ሱፕሪንግ ስቴል ምናምን ይሆናል ብሎ ስላሰበ መሰለኝ ያው በደንብ የሆነ በርናርዶ ሲልቫ ወደ ማድሪድ መምጣቱ ምን ያህል ሊጠቅም ይችላል ምናምን የሚለውን ኦፒኒየንን ከዚህ በፊት በነበረው ቪዲዮ ሰርች አድርጎ ገብታችሁ መመልከት ትችላላችሁ። ግን ያበደ ነው። ምክንያቱም አንደኛ ከጠላት ነው የተቀማው ማለት ነው። ጠላትን ማደናቀፍ ደግሞ የሆነ እንደ አንድ አቺቭመንት መቆጠር አለበት። እነሱ እንደዛ ስለሚቆጥሩት ኤኒዌይስ በርናርዶ ሲልቫ ወደ ማድሪድ ያበደ ሂር ዊ ጎ። እስኪ ምን ተሰማችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አካፍሉኝ። ይመቻችሁ። ፎሎ ማድረግ እንዳትረሱ። እስኪ ኮፒ ሊንክ አድርጉት። እስኪ ኮፒ ሊንክ እያደረጋችሁ የ31 ዓመቱን የቀድሞ የማንቸስተር ሲቲ ኳስ አቀጣጣይ የሆነው በርናርዶ ሲልቫ ሪያል ማድሪድ ለመግባት እንግዲህ ኦልሞስት ጫፍ ላይ እንዳለ ነው እንግዲህ የተለያዩ ዜናዎች በዚህ ሰዓት
እየዘገቡ የሚገኙት። ፋብሪዚዮ ሮማኖ ይህንን ጉዳይ ያረጋገጠ ሲሆን ወደ ማድሪድ የሚሄዱ ነገር አይቀሬ ነው እየተባለ ነው። በነገራችን ላይ በርናንዶ ሲልቫ 31 ዓመት ደከመ ሰነፈ የምትሉት አይነት እድሜ አይደለም። ምክንያቱም እነ ሞድሪች እስከ 35-36 ዓመት በብቃት ሪያል ማድሪድ ቤት እንግዲህ እንደተጫወቱ ሁላችንም እናውቃለን። ስለዚህ ይህ ልጅ ቢያንስ እስከ 2 እና 3 ዓመት እንደውም በጥሩ ብቃት መጫወት የሚችል አቅም ያለው ተጫዋች እንደሆነ ሁላችንም እናውቃለን። ማንቸስተር ሲቲዎች ግን ቢያንስ ለተጨማሪ 2 ዓመታት የሚያቆየውን ውል እንዴት እንዳልሰጡት በጣም እኔ ሰርፕራይዝ ነው ያደረገኝ። ምክንያቱም ልጁ የለየለት ችሎታ ስላለው ማለት ነው። በጉዳዩ ላይ ምን አይነት ሀሳብ አስተያየት አላችሁ? ኮፒ ሊንክ ያደረጋችሁ ለአካውንቱ ቤተሰብ ያልሆናችሁ የፕላስ ምልክቷን መጫን እንዳይረሳ። ይመቻል። በርናንዶ ሲልቫ ወደ ሪያል ማድሪድ ሄርዊጎ ማለት ነው። ለዚህ ነው ላቸው ሪያል ማድሪድ ማለት የጨቀየ ቆሻሻ ክለብ ነው። በምድር ላይ ቆሻሻ እኔ ሰው እንዴት እንደሚደግፈው ራሱ አይገባኝም። ክርስቶስን በቃ የሆነ በገንዘብ የሚመካ ታውቃለህ፣ ልክ የአረብ ቲም ማለት ነው። የአረብ ቲም ይኸውላችሁ በጣም ያናደዱ የሰሩት ስራ ልንገራችሁ። የያዙት ነገር የሚፈልጉት ተጫዋች ማስፈረም ሳይሆን ባርሳ የሚፈልገውን እየገዙ የባርሳን እቅድ ማደናቀፍ ነው የያዙ። በጣም ይሄ ደግሞ የደደብና የጨቀየ አስተሳሰብ ነው። ይኸውላችሁ ከማን ጀመሩ? ጁሊያን አልቫሬዝን እኛ 100 ሚሊዮን ስናቀርብ እነሱ 150 ቀረቡለት። በርናንዶ ሲልቫን እኛ ስንነጋገር በርናንዶ ሲልቫን አሁን ሄርዊጎ አስባሉት እነ ጆሹዋ ግቫርዲዮል ምናምን በቃ ባርሳ እንዳለ የጠየቃችሁ ተጫዋቾች ማድሪድ በጎን እየሄደ ነው። እኔ ወሽ ሃንሲ ፍሊክን እንስጣችሁ ነው እሱን ታክቲክ ተከተሉ። ለእናንተ ታክቲክ ማይሆናችሁ ተጫዋች መሰብሰብ ምንድነው ጥቅሙ? ምን አይነት ደደብነት ነው? የህፃን ልጅ ስራ እኮ የህፃን ልጅ ማለት ነው። የሚያስፈልጋቸው ሌላ ቦታ የሚያስፈርሙ ሌላ ቦታ። ምን አይነት ደደብ እንደሆኑ አይገባኝም ማለት ነው። አንድ ነገር ልንገራችሁ፣ ገንዘብ ዋንጫን አይሰጥም። ዋናው ቲም ስፕሪት ነው። ያን ደግሞ ቀጣይ ዓመት እናሳያቸዋለን። 3ኛ ዓመት ያለ ዋንጫ ትጨርሷታላችሁ። ይሄ ቃሌ ነው ማለት ነው። አናሳ ክለብ በኢየሱስ እንዴት እንዳስጠላችሁ ድሮም አልወዳችሁም። ወንዶ በጣም ወጣችሁልኝ ማለት ነው። በርናንዶ ሲልቫ በሄድክበት ሁሉ አይቀና እንቅፋት ይምታል። የምሽቱ ሁለተኛ ሰበር መረጃ በርናርዶ ሲልቫ ሪያል ማድሪድን ለመቀላቀል ከጫፍ ደርሷል። ቀደም ሲል ሪያል ማድሪድ ለ31 ዓመቱ ፖርቹጋላዊ አማካይ በርናርዶ ሲልቫ የዝውውር ፕሮፖዛል ማቅረቡን ነግሬያችሁ ነበር። አሁን ይሄ ዝውውር ሊጠናቀቅ ከጫፍ መድረሱ ተነግሯል። በርናርዶ እስከ 2028 በሎስ ብላንኮቹ ቤት የሚያቆየውን ኮንትራት እንደሚፈርምም ነው የተነገረው። በርናርዶ ሲልቫን ባርሴሎና እና አትሌቲኮ ማድሪድን ወደ ጎን አድርጎ ሪያል ማድሪድን ምርጫው አድርጓል። ይህ ዝውውር በቅርቡ ይጠናቀቃል። ሂር ዊ ጎ ሱን ተብሏል። አረ ተመልከት በርናንዶ ሲልቫ ወደ ሪያል ማድሪድ ሂር ዊ ጎ አስብሏል ማለት ነው። በርናንዶ ሲልቫ በ2 ዓመት ኮንትራት ሪያል ማድሪድን እንግዲህ መቀላቀል ችሏል ማለት ነው። ሪያል ማድሪድ 3ኛ ፈራሚን ማግኘት ችሏል። በዚህ ክረምት ምን ትላላችሁ? ኮሜንት ላይ ሀሳባችሁን አስፍሩልኝ። ጋይስ ሪያል ማድሪድ የቀድሞ የማንቸስተር ሲቲ አማካይ ስፍራ ተጫዋች እንዲሁም በእንግሊዝ ፕሪሚየር ሊግ ላይ ከተመለከትናቸው እጅግ አስደናቂ ተጫዋቾች መካከል አንዱ የሆነውን ቤርናርዶ ሲልቫን ለማስፈረም ከስምምነት ላይ መድረሱ ተረጋግጧል። ይህንን ዝውውር ፋብሪዚዮ ሮማኖ ሂር ዊ ጎ በማለት በሁለቱ አካላት መካከል ስምምነት መፈጸሙን ይፋ አድርጓል። ቤርናርዶ ሲልቫ በአሁኑ ሰዓት ከፖርቹጋል ብሔራዊ ቡድን ጋር የዓለም ዋንጫ ጨዋታ ለማከናወን በዝግጅት ላይ ነው የሚገኘው። እንደምናስታውሰው ይህ የ31 ዓመቱ ተጫዋች በእንግሊዝ ፕሪሚየር ሊግ ከማንቸስተር ሲቲ ጋር ሁሉንም ስኬቶች አሳክቷል። ከዛ በተጨማሪ አሰልጣኝ ፔፕ ጓርዲዮላ ለሚከተለው የጨዋታ ሐሳቤ ሜዳ ላይ የፔፕ ጓርዲዮላን የጨዋታ ሐሳብ በማስረጽ ረገድ ትልቁን ሚና ከሚወጡ ተጫዋቾች መካከል አንዱ እንደነበር የሚታወስ ነው። ይህ ተጫዋች ከማንቸስተር ሲቲ ጋር በስምምነት ኮንትራቱ ተጠናቆ ከተለያየ በኋላ አሁን ወደ ባርሴሎና ያምራል ተብሎ ሲጠበቅ ሪያል ማድሪዶች በመሃል ገብተው ተጫዋቹን ጠልፈውታል። የግላቸው ማድረጋቸው ተረጋግጧል። ይህንን የመሃል ሜዳ ቴክኒሽያን ጆዜ ሞሪኒዮ በራሳቸው የጨዋታ ሐሳብ በምን አይነት መልኩ ይጠቀሙታል የሚለው በቀጣይ የሚጠበቅ ነው የሚሆነው። ስለ ቤርናርዶ ሲልቫ ዝውውር ምን ሀሳብ አስተያየት አላችሁ? ኮሜንት ላይ ጻፉልኝ። ዳይ ኤሆ ብላለች። ሂር ዊ ጎ ብለናል እኛ። እናንተ ባርሴሎናና አትሌቲኮ ማድሪድ እንግዲህ ደውሎ ለበርናርዶ ሲልቫ መጀመሪያ ፈልገው እንደነበር ይታወቅ። በተለይ ደግሞ አትሌቲኮ ገፍቶ ነበር። ባርሳ የተከታተሉ ነበር። ባርሳ ሀሳባቸው ከዓለም ዋንጫ በኋላ የሚለውን ነገር ይዞ ነበረ። ለቅ ለማለት ፈልገው ነበር በርናርዶ ሲልቫ። ሁለቱ እንግዲህ ውሳኔን የሚሰጠው ከዓለም ዋንጫ በኋላ ነው አላቸው። ግን ደግሞ ሪያል ማድሪድ ደወለ። ችግሩ እኮ እዚህ ጋር ደወልን። ዛሬ ደወልን፣ ዛሬ አለቀ። አይ አካውንታችን ትንሽ የተጨናነቀች ኮፒ ሊንክ ታጨናነቁ ደስ ይለኛል። ሪፖስት እያደረጋችሁ በዛውም ሌሎቹንም ቪዲዮዎች ገብታችሁ ሪፖስት ማድረግ ትችላላችሁ። ሜክሲኮ ላይ ዘና ብለንበታል። ኤኒዌይስ ግን ያው አዲስ ኮና ፕላስ መጫ ያረስ ዓለም ዋንጫ ትራንስፈር ምንም አያመልጣችሁ። ሀሳባችሁ ኮሜንት ላይ ያስቀምጣችሁ። ኮፒ ሊንክ ቢደረግ እንዳልኳችሁ እንቀጥል ብቻ ወደዚህ ምጫችሁ። አሁን ደግሞ ወደ ፕሮቶ እንትን አውጥተዋል። ምንድነው ሲያወሩ ነበር። ቢመጣ እኮ አይጠቅመንም ምናምን በርናርዶ ሲልቫ። እኔ አንዳንዶቻችሁ ትገርሙኛላችሁ። አንዳንዴ ሎስ ሲያጋጥም ብትወስዶ ችግር የለም። ኦኬ ብቻ ይኸው እንደምታዩት ጆዜ ሞሪኒዮ፣ ደምፍሪስ፣ በርናርዶ ሲልቫ እያለ እየቀጠል ነው። እንዲሁ ኮናቴ ጨምረናል። ራሱ ሩዲገርም ኮንትራት ይፈርማል።
ገና መጀመራችን ነው። ምንም አሁን ደነቀጥክ። ቲቶ ስፖርት ክሬተር ካፕ ደግሞ ኖሚኔት ታደርጉኝ የነበራችሁ በጣም ቴንኪ ማለት ፈልጋለሁ። በዛውም ያለ ነገራችሁ ፈልገው ግን አስቸገረ ሊንክ ውስጥ ነበር ባዮ ላይ ያለው እና እሱን ኮፒ አድርጋችሁ መልሳችሁ ፔስት ማድረግ ትችላላችሁ። ዲዳይት ከማድረግ ይልቅ እንደዛ ስታደርጉ ትሰራላችኋል። እስካሁን ኖሚኔት ታደርጋችሁ ደግሞ ቴንኪ ማለት ፈልጋለሁ። እንቀጥል። ይሄ እኮ ማለት ነው ምላሹ ስፔን ውስጥ ብቻ አይደለም ለዩሮፕ ለዓለም ነው ምላሽ የምንሰጠው። ይሄ ገና ምንም ይሄ እንትን መስሎ ከሆነ ማድሪድ የሚያልቅ ገና በጣም ገና ጣት አይበቃንም። ሂር ዊ ጎን ብያቸዋል። እንዲህ እያል ሌላ ጣት እንፈልጋለን ያለ ጥርጥር ነገር ብቻ ያ ሪያል ማድሪድ እንግዲህ በርናርዶ ሲልቫ አጌን ዋንስ አጌን ሂር ዊ ጎ ጨርሰናል ማለት ነው። 2 ዓመት ኮንትራት ይፈርማል ማለት ነው። ከዛ በኋላ ሪያል ማድሪድ አራይቭ ያደርጋል ማለት ነው። ከዓለም ዋንጫው ካለቀ በኋላ we will be there more than you believe ብለናል። ኤኒዌይስ ደግሞ ትንሽ አካውንታችን ተመታቀል እንዳልኳችሁ ኮፒ ማድረግ ላይ ደረስ ሀሳባችሁ ኮሜንት ያስቀምጣችሁ። ቀጣይ እስክንገናኝ ድረስ ይመቻችሁ። ሪያል ማድሪድ ይናደማስ